ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ የሁሉ ሰው ጥያቄ የሆነበት ነገር የሩታ ቻናል ምን ሆኖ ነው? ችግር አለበት ወይ? ለምንድን ነው ቪዲዮ ማይለቀቅበት? እንግዲህ ቪዲዮ ከተለቀቀበት ወደ 13 ቀን ነው ምናምን እንደዛ አካባቢ ተጠግተዋል እና ሁላችሁም ደግሞ ተጨንቃችኋል። ቻናው ችግር አለበት ወይ? ችግር ተፈጥሮበታል ወይ እያላችሁ ነው። በዚሁ አጋጣሚ ቻናዋ ምንም አይነት ችግር አልተፈጠረበትም። ባለፈ ራሱ ላይቭ ገብተውበት ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። በዚሁ አጋጣሚ አንድ አላችሁ በጣም ልክስክስ የሆናችሁ ዩቱበሮች ማለት ነው። እኔ እዚህ ጋር መብቴ ነው። እኔ የማረገውን ነገር በመጀመሪያ ደረጃ እናንተ ተማሩ። ገባችሁ? እኔ አብርሽም ሩታም አንድ ላይ ማቀናበር መብቴ ነው። ሩታንም ደግሞ ከሌላ ሰው ማቀናበር መብቴ ነው። ገባችሁ አይደል? እናንተ እንደዛ ካላችሁ ውሽሚትና አብርሽን አንድ ላይ ያቀናበራችሁ ለምንድን ነው ማንነታችሁን ማታሳዩን ማለት ነው? እኛ የሩታ እህቶች እንችላለን። በምክንያት ነው ትክክል ብላችሁ የምትጠሩን ማለት ነው። ምክንያቱም ትክክል የሆነ መንገድ እና ሁሉም ነገር አስተካክለን ስለምንሰራ ገባችሁ? በተለይ ደግሞ ትክክል ብለሽ የምትጠሪ ማለት ነው። መጀመሪያ ራስሽን እስቲ ሰው በሰራው ሰው በለፋበት ሳይሆን ራስሽ ለፍተሽ ራስሽ አቀናብረሽ አምጥተሽ ቪዲዮ ስሪ ማለት ነው። ማንነትሽን አሳይ። ጉረኛ ማለት ነው። ማነው አንቺ የብቻሽን አብርሽን የብቻሽን ያረገው ማለት ነው? አብርሽ መብታችን ነው። መልካም ለሩታ ጥሩ ሲሆን ከሩታ ጋር ማቀናበር አይም ካለ ደግሞ ማይሆን ነገር መስራት የኛ መብታችን ነው። ሩታዬ ሀብቴ እንደፈለግን ገባሻ? ስንፈልግ ከደስታ ጋር ስንፈልግ ከአብሮሽ ጋር ስንፈልግ ለብቻዋ እንደፈለግን ማረግ መብታችን ነው። ይሄ ሰው የሚናገር እንደዚህ ብሎ የሚናገር ሰው በመጀመሪያ ደረጃ እሱ ችሎታ አለው ወይ? አንቺ ችሎታ ካለሽ ውሽሚትና አብርሽን አምጥተሽ ሚዲያ ላይ ለቅልቂልን ማለት ነው። በእሳቱ ከሩታ እህቶች ጋር መተሽ ትከራከሪያለሽ ማለት ነው። ደግሞ አንቺን ብሎ ዩቱብ ሰሪ ማለት ነው። እየሰረቅሽ እየቆራረጥሽ እየሰራሽ ደግሞ መልሰሽ እኛ ላይ አፍሽና አትክፈቺ ማለት ነው። ተከበሪ። ሰው ሲከበር ያምርበታል። እውነት በጣም አበዛሹ፣ ሰገጥሽ በጣም ማለት ነው። ለማንኛውም ላይ ስራሽን ይስጥሽ ማለት ነው። እኔ መብቴ ነው እና ውድ ቤተሰቦች ወደ መጣበት ነገር ሲሄድ ማለት ነው እንግዲህ አብርሽ ቲክቶክ ሰፈር እየዞረ ነው። ከዚህ በፊት ብዙ ጊዜ እኔ ቪዲዮ ሰርቻለሁ። አብርሽ ቲክቶክ እየመጣ ነው። ምክንያቱም ቲክቶክ ላይ እየመጣ አቤላና አብርሽ ቲክቶክ ላይ እየመጡ የሩታ ኦዲየንሶች ምን እንደሚናገሩ ምን እንደሚሉ እየሰሙ ያው ሂደው አይዲያ አድርገው ነው የሚሰሩት ማለት ነው። ምክንያቱም የሩታ ዩቱብ ቻና የማይለቀበት ምክንያት እኛን መቅጣቱ ነው አብርሽ ማለት ነው። አብዛኛ ጊዜ የሩታ እህቶች ቪዲዮ ይለቀቅ፣ ለምንድነው ቪዲዮ ማትለቂው? ለምንድነው? ምክንያቱም ማደግ አለብሽ፣ ኦቨር መውጣት አለብሽ፣ አንቺ ነሽ ለሰው የምትኖር የሚባል ነገር በጣም ብዙ ጊዜ መልስ ይሰጣሉ። ቪዲዮ ካልሰራች አብዛኛውን ጊዜ የሚጫወቱት ስለ ቪዲዮና ስለ ቻናልዋ ማለት ነው። ያንን ነገር አብርሽ በመስማት እንግዲህ እኛ ስላለን የሩታ እህቶች ቪዲዮ ትልቀቅ፣ ቪዲዮ ለምንድነው ማሰራው ሁልጊዜ በሱ ቤት ለምንድን ነው የሚለቀቀው ስላሉ እነሱን እየቀጣ ነው ማለት ነው። አብርሽ ደግሞ እንደዚህ ነገር አያረግ የምትሉ ከሆነ እዩት ራሱ ማለት ነው። የሩታ እህቶች ላይ እያወሩ እሱ ከታች ሆኖ እያዳመጠ ማለት ነው። ምክንያቱም ተቆርጦ ነው እዛ ላይ እየሰማ እያለ ተቆርጦ ነው። ይሄ የራሱ ፕሮፋይል ማለት ነው። እና ወደ ቤተሰቦቼ ምን አለ መሰላችሁ አብርሽ ሞኝ እንደሆነ በዚህ ማወቅ ትችላላችሁ ማለት ነው። ምክንያቱም የሩታ እህቶች ቻናዋ ቢወጥቅ ምናምን ለጊዜው ምን ልንከፋ ወይም ልናዝል እንችላለን። ነገር ግን ዋነኛው ነገር የምትጎዳው አብርሽ አንተ ነህ ማለት ነው። ይሄንን ቻላ ስትከፍት ትዝ ካለህ ማለት ነው የሩታ ቻና ተሰርቀዋል ወስዶብኛል ብለህ ብዙ ለፍተሃል፣ ብዙ አልቅሳችሁበታል አንተና ሩታ ማለት ነው። ምክንያቱም አንድ ቻና እስከ 14 ቀን እስከ 15 ቀን አንድ ቪዲዮ ሳይለቀቅበት ምንም ነገር መጨረሻው መንቀሳቀሱ ምን እንጃ ብቻ የሩታ እውነት ለመናገር ፈጣሪ ይወዳታል። ከምሬ ነው የምላችሁ። አላህ በጣም ነው የሚወዳት ማለት ነው። ቪዲዮ ራሱ ሳይለቀቅበት በጣም እየተንቀሳቀሰ ነው። ይህም በማን ነው? በሩታ እህቶች ምክንያት ነው። እውነት ሰው ስታደንቁና ሰው ስትወዱ እንዲህ ነው። በጉራ ሳይሆን ፈቶ እየሰረቃችሁ የተለያየ ነገር እያረጋችሁ ሳይሆን ሰው ማውደድ ማለት ሰውን ማድነቅ ማለት ጀስት እንደ ሩታ እህቶች ማለት ነው። የሩታ እህቶች እሷ መጣች አልመጣች፣ ሼር አረገች አላረገች
ቪዲዮ ሰራች ደስታቸው ነው። ቪዲዮ አልሰራችም ቻናሏን ግን አይረሱትም ማለት ነው በጭራሽ። የሰውን መውደድ ይስጠን እና አላህ ደግሞ ይውደዳችሁ። ለማንኛውም ነገር የሰውን መውደድ ቀናን ነው። ምንም ብቻ ፈጣሪያችሁና አላህ አይክዳችሁ። እናንተ እሱ ብቻ ይጠብቃችሁ ማለት ነው እና ይንቀሳቀሳል። በዚሁ አጋጣሚ የሩታ እህቶች አትዘኑ፣ ብዙም አትጨናነቁ። ምክንያቱም የሩታ ቻና ማለት የአብርሽ ቻና ነው። የአብርሽ ቻና ማለት የሩታ ቻና ነው። ሩታ ብታድግና ከፍ ብትል እሱ ይጠቀማል እንጂ አይጎዳም። ነገር ግን እሷ የጎዷት መስሏታል፣ እኛን የጎዳ መስሎናል። ጭራሽ እኛን እዚህ ጋር ምንም የምትጎዳን ነገር የለህም። ምክንያቱም ነጌ አንተ የቻናልህ አንድ ነገር ቢሆን የሩታ ቻና አንድ ነገር ቢሆን ብትወጥቅ እንኳን ቢርብህ እንኳን እዚህ ጋር ኦዲየንስ ተቸገርክ ወይ ራበህ ወይ አብርሽ ጠማህ ወይ የሚልህ የለም። ማንም እያየን ነው ማለት ነው። አሁን ራሱ ትላንትና እቺ ውሽሚት በሰራችው ቪዲዮ አብርሽ ከከዳት እንረግጠዋለን፣ እንሰድበዋለን። አየህ ሰው ተቀያያሪ ነው። ዛሬ ይወድሃል፣ ነገ ይጠላሃል ማለት ነው። እና በዚሁ አጋጣሚ ለራስህ ስትል ቪዲዮ ብትለቅበት መልካም ነው። ቪዲዮ ካለከክ ደግሞ የሩታ እህቶች አይበገሩ ናቸው። ልክ እንደሷ ማለት ነው። ምንም ነገር አይበግራቸውም ማለት ነው። ለራስህ ስትል ልቀቅ፣ ለራስህ ሳትል ደግሞ አትልቀቅ ማለት ነው። ምክንያቱም ሩታ ሰራች ላንተ ነው እንጂ ለማንም አይደለም። አንተም ሰራ ደግሞ ለሩታ ነው እንጂ ለማንም አይደለም። ነገር ግን እንደ ሰው ያስደስታል። ምክንያቱም እሷን በየቤት ይዛችሁ እየዞራችሁ እያሽከረከራቻት ቪዲዮ እየሰራች በየቀን እሷ አፍቅር ያለው ብሎ በመጣ ወንድ ይሄ ሁሉ ተሽከርክራችሁ አይዲ አርጋችሁ ስትሰሩበት ቢያንስ እንኳን ለሩታ መድረስ አለባት። የሰው ልጅ አስተዋይ ስለሆነ ነው። የሩታ እህቶች ስለሚያስተውሉ አስተዋይ ስለሆኑ ነው ይሄንን ነገር መናገር የቻሉት ማለት ነው። አንተ ግን ይሄንን አይዲ አርገህ እነሱን ለመቅጣት ወይም ደግሞ የአንተ ደጋፊዎች ከፍ ይላሉ። ምንም ማንም አይሞትም፣ ማንም አይቀመጥም። ምክንያቱም ይሄው በየቀን በራስህ ቪዲዮ ቢለቀቅ እኛው ነን፣ አንተም ነህ። ምንም የሚለወጥ ነገር የለም፣ የሚቀየር ነገር የለም። ነገር ግን ለራስህ ስትል ለሚስትህ ስትል ማለት ነው። ምክንያቱም ጠላት ባትሆንባት መልካም ይመስለኛል። ሩታ ደግሞ ማደጓ አይቀርም። ገባ። በዚሁ አጋጣሚ ብዙዋችሁ ለራሷ ቻና ትክፈትና ትምጣ ምናምን። ለምንድን ነው ቻና የምትከፍተው? ይሄ ሁሉ ደሟን የተፋችበት ይሄንን ሁሉ እንባዋን ያለቀሰችበት እንዴት ሌላ ቻና ከፍታ ልትመጣ ትችላለች? እኔ አልቀበልም። ለምንድን ነው የምትቀበሉት? ቻናዋ በስነ ስርዓት ይሰራል። ነገር ግን እልህ ተገባብቶ ነው ማለት ነው። እናንተ ይህንን ነገር ስታወሩ ስለሰማ አብርሽ እኔ ማነኝና የበላይ ነኝ አይለቀቅበትም እያለ በየጊዜ እየተቀረጸ በእሱ ስለሚለቅ ጀግንነት መስሎታል ማለት ነው። ይሄ ራሱ ነው እንጂ የጎዳ ኦዲየንስን አልጎዳም ማለት ነው። ምክንያቱም የለፋበት እሱ ነው፣ የደከመበት እሱ ነው። ከዚህ በፊት እየተናገረ ነበር። አንድ ሰብስክራይብ ማጣት ማለት በጣም ከባድ ነው፣ ይከብዳል። በየጊዜ 100,000 200,000 የገቡ ሰዎችን ሲያከብር ምናምን አንድ ሰብስክራይብ ማግኘት ከባድ ነው እያለ ነበር። እንግዲህ ለሰው እየመከረ ራሱን ከጎዳው ምንም ማድረግ አይቻልም። እንግዲህ ውድ ቤተሰቦች የነበረን ቆይታ ይሄንን መስል ነበር። ባይ ባይ።